አርስተ ዜና የኢፌዴሪ የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። ችግሮችን በንግግርና በውይይት መፍታትን ማስቀደም ይገባል ተባለ። ከውጭ የዩኤስኤው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬኑ ለ30 ቀናት የሚቆይ የተኩስ አቁም እቅድ ላይ ለመወያየት ዛሬ ማክሰኞ በስልክ እንደሚነጋገሩ ይጠበቃል ተባለ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና እኔ ሙሉቀን ሰለሞን አብረናችሁ እንቆያለን። ወደ ቀዳሚው ዜና ተሻገር። የኢፌዴሪ የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ረቂቅ አዋጁን አስመልክቶ አጭር ማብራሪያ ሰጥተዋል። በዚህም የኢትዮጵያ የአደጋ ስጋት ስራ አመራር የቅድመ አደጋ፣ የአደጋ ወቅትና የድህረ አደጋ ተግባራትን ውጤታማ ለማድረግ የፌዴራልና የክልል አስተዳደር ተቋማትን የውስጥ አቅም ለመገንባት ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆንም የአስቸኳይ ጊዜ ወጃ ስርዓት ለመዘርጋትና ተግባራዊ ለማድረግ እንዲያስችል የተዘጋጀ ረቂቅ አዋጅ መሆኑን ገልጿል። ረቂቅ አዋጁ የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ምክር ቤት መቋቋምን የተመለከቱ ድንጋጌዎችና ስለ ኮሚሽኑ ተግባርና ኃላፊነት፣ የምክር ቤቱ ስልጣንና ተግባራት፣ ስለ ፌዴራል መሪ ዘርፍ ተቋማትና የክልል መንግስታት ተግባርና ኃላፊነት፣ ስለ አደጋ ተጋላጮችና ተጎጂዎች መብትና ግዴታ እንዲሁም ስለ ኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋም የሚመለከቱና ሌሎች ድንጋጌዎች መካተታቸውን ዶክተር ተስፋዬ ገልጿል። የምክር ቤት አባላትም አዋጁ የሚደረጉ ድጋፎች በተቀናጀ መልኩ እንዲደረጉና ለተጎጂዎች እኩል ተደራሽ ለማድረግ እንዲሁም ከእርዳታ ጠባቂነት በመላቀቅ ራስን ለመቻል አስፈላጊ መሆኑን ገልጸዋል። ረቂቅ አዋጁ ቁጥር 16/2017 ሆኖ በሙሉ ድምፅ ለውጭ ግንኙነት ለሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። ባለፉት 6 ወራት ለህዳሴ ግድብ ከ780 ሚሊዮን ብር በላይ ተሰበሰበ። ይህ የገቢ አሰባሰብ ሂደትም ግድቡን ለማጠናቀቅ የመጨረሻው ላይሆን እንደሚችል ተገልጿል። መሳይ ገዛኸኝ በጉዳዩ ላይ ተጨማሪ አላት። ታላቁ የህዳሴ ግድብ ሊጠናቀቅ ጥቂት ማጠናቀቂያ ስራ ብቻ እንደቀረው የግድቡ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታውቆ እንደነበር አይዘነጋም። ቀሪዎቹ ስራዎችን ለማጠናቀቅ ህዝባዊ ተሳትፎ ተጠናክሮ መቀጠሉም ተገልጿል። በዚሁ መሰረት ኢሳት ባለፉት 6 ወራት የነበረው ገቢ ማሰባሰብ ስራ የፐብሊክ ዲፕሎማሲ ህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሰለሞን ዳንኤልን ጠይቋል። አሁን ላይ ወደ 780 ሚሊዮን አካባቢ በዚህ ዓመት አሁን እስከ የካቲት 30 ሀብት ተሰብስቧል። እቅዳችን ግን 1.6 ቢሊዮን ነው። ስለዚህ ያው አንዳንድ አካባቢ በተለይ አንዳንድ ክልሎች ላይ ብዙ ስራዎች የተሰሩባቸው ስራዎች አሉ። ግን ገንዘብ ደረጃ ይህን ያህል ተብሎ ሪፖርት ያልደረሰባቸው ናቸው እንጂ ጥሩ ስራዎች አሉ። በተለይ ወደ ደቡብ ምዕራብና ዋንጫው እየዞረ ያለበት አካባቢ በርካታ የተደራጁ ሴቶች፣ የማህበራት፣ የመንግስት ተቋማት ቦንድ እየገዙ ነው። እኛን ተቋም ጨምሮ ቦንድ ገዝተዋል ሴቶቹ እና እሱም ተደምሮ ሲመጣ በጣም ብዙ ገንዘብ ይሆናል ብለን እናስባለን። ዞሮ ግን ለጊዜው ያለው ነገር ይሄ ነው። ስራዎቹ ግን በሁሉም በዚህ በ810003 ሰብስክራይበር በሀገር ውስጥ ቦንድ ሽያጭ በዲያስፖራውም አካባቢ በተለያዩ መተግበሪያዎች በኦንላይን መተግበሪያዎች ሀብት ማሰባሰብ ስራዎች እየተሰሩ ነው ያሉት፣ እየሰራን ነው ማለት ነው። ግድቡ ሊጠናቀቅ ጥቂት ስራ ቀርቶታል መባሉን አስመልክቶ በዚህ ዓመት በህዝባዊ ተሳትፎ የሚሰበሰበው ገንዘብ የመጨረሻው ዙር እንደሚሆን በሚዲያዎች በግለሰቦች ተገልጾ ነበር። ይህን መነሻ አድርገን የጠየቅናቸው አቶ ሰለሞን በተቋሙ ይህ ፈጽሞ እንዳልተባለ ነግረውናል። የመጨረሻ የሚለው ቃል እኛ እንጠቀመው የመጨረሻ የሚል እኛ የለንም። እውነት ለመናገር ሚዲያዎቹና እንደዚህ አንዳንዴ በግለሰቦችም ሲገለጽ እንሰማለን። የመጨረሻ ነው ብሎ መንግስት መጨረሻ ነው ሲል ነው እኛ የምንለው እንጂ ቃሉን ብዙ አንጠቀመው። አቁሙ ወይ ደግሞ እንደዚህ ነው እስካልተባለ ድረስ የኛ ስራ ይሄን መሰብሰብ ነው። ህጋዊ ተቋም ስለሆነ ህጋዊ የሰጠውን ስራ እስከ መጨረሻው እንሰራለን ማለት ነው። በዚህ ጊዜ ነው የምናቆም፣ በዚህ ጊዜ ነው ምን አይነት ከኛም አይጠበቅም። በህዝባዊ ተሳትፎና በልዩ ልዩ የገቢ ማሰባሰቢያ መንገዶች በዚህ ዓመት ይሰበሰባል ተብሎ ከታቀደው ገንዘብ ከግማሽ በላዩ መሰብሰቡ ተመልክቷል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በትግራይ ክልል እየተስተዋለ ያለው ወቅታዊ ሁኔታ ከፍተኛ ስጋት ያለው በመሆኑ ጉዳዩን በንግግርና ስልጡን በሆነ መንገድ መፍታት ጊዜው የሚጠይቀው ብቸኛው ተግባር እንደሆነ ገለጸ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትም የሲቪል ማህበረሰብ ድርጅቶችን በማስተባበር በመቀሌ በመገኘት የሰላም አጋርነቱን ማሳየቱን ገልጿል።
በተፈጠረው አስቻይ ሁኔታ የሲቪል ማህበረሰብ ድርጅቶች ለተፈናቀሉ ወገኖች የዕለት ደራሽ እርዳታና ድጋፍ ከማድረግ ባሻገር ዘላቂና አስተማማኝ ሰላም እንዲሰፍን መጠነ ሰፊ የሰላም ግንባታ ስራ እየሰራ እንደሚገኝ አመልክቷል። ይሁንና የፕሪቶሪያውን ስምምነት በመተግበር ረገድ ከጊዜ ወደ ጊዜ መሰናክል የሚፈጥሩ እንቅስቃሴዎች እየተስተዋሉ ቆይተው አሁን ደግሞ እየተባባሰ የመጣውን ድርጊት እንደ አንድ ጉዳይ እንደሚያሳስበው አካል እየተመለከተ እንገኛለን ብሏል። ማህበረሰባችን ጦርነቱ ካስከተለው ችግር ገና ሳይላቀቅና የትላንቱን እልቂት ሳይረሳ ደግሞ በሚደረጉ ግጭቶች ለበለጠ ጉዳት እንዳይዳረግ እጅግ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በግጭቱ ማንም የሚጠቀም የለም ብሏል። ይልቁንም መላው ማህበረሰብ በተለይ ሴቶችና ህጻናት ከዚህም ከፍ ሲል ሀገር ይጎዳል። እንዲሁም የተጀመረውን አርአያነት ያለው ጉዳይ ባጭሩ ሊያስቀር ይችላል። ልዩነቱን በውይይትና በንግግር የመፍታት በጎ ጅማሬንም በእጅጉ ይቃረናል ሲል ገልጿል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትም እየተስተዋለ ባለው ወቅታዊ ሁኔታ ከፍተኛ ስጋት ያለው ሲሆን ጉዳዩን በንግግርና ሱልጥን በሆነ መንገድ መፍታት ጊዜው የሚጠይቀው ብቸኛው ተግባር እንደሆነ አሳስቧል። ከዚህ በመለስ ያለው ማንኛውም ሂደት ሁሉ የህዝቡን ስቃይ ያራዝም፣ ሀገርን ይበልጥ ተጋላጭ ያደርግ ይሆናል እንጂ ምንም የተለየ የሚያመጣው ነገር እንደማይኖር አስረድቷል። በሂደቱ ውስጥ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የሚጠበቅበትን ድጋፍ ለማድረግ ዝግጁ መሆኑን ጨምሮ ገልጿል። ችግሮችን በንግግርና በውይይት መፍታት ያስፈልጋል ተባለ። በትግራይ ክልል ዘላቂ ሰላም ለማምጣት በጊዜያዊ አስተዳደሩና በህወሓት አመራሮች መካከል የተፈጠረውን አለመግባባት ማርገብ ያስፈልጋል ሲሉ የፖለቲካ ፓርቲዎች ገልጸዋል። ገነት ዘዘው ያዘጋጀችውን ዘገባ ዮሐንስ ተስፋ እንደሚከተለው ያቀርበዋል። የፕሪቶሪያ የሰላም ስምምነት መፈረሙን ተከትሎ በትግራይ ክልል የተቋጨው ግጭት ከሰሞኑ በህወሓትና በጊዜያዊ አስተዳደሩ አመራሮች መካከል በተፈጠረ አለመግባባት ምክንያት ክልሉ ዳግም ውጥረት ውስጥ መግባቱ ይታወቃል። በዚህ ረገድ በተፈጠረው የፖለቲካ ትርምስ ሳቢያ ህዝቡ ወደ ችግር ውስጥ እንዳይገባ ምን መደረግ አለበት ሲል ኢሳት የሀገር አቀፍ የፖለቲካ ፓርቲ አመራሮችን ጠይቋል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር የህዝቡን ስጋት ለመቀነስ በሰከነ መንፈስ ችግሮችን በጠረጴዛ ዙሪያ መፍታት ያስፈልጋል ብለዋል። አሁንም ረጋ ብሎ በሆደ ሰፊነት ነገሮችን በጥበብ ማየት ይጠይቃል። ስለዚህ ህዝቡንም ሆነ አገሪቷንም ሰላም ለማስፈን በጠረጴዛ ዙሪያ መነጋገሩ የሚበጅ ይመስለኛል። ከአንድ ሚሊዮን እንደው እስከዛሬ ከደርግም ጀምረን ከጣሊያን ጊዜ ከአድዋ ጦርነት ጀምረን ብንመጣ እኮ ይህን ያህል ህዝብ አንድ ጊዜ በሳምንት አላለቀም። ኢኮኖሚያችንን በልቷል፣ ህዝቦችን አናቅቷል፣ ክልሎች በኢትዮጵያ በሙሉ ከዳር እስከ ዳር አናቅቷል። ለምንድን ነው የምንደብቀው? ለምን እንሽኮረመማለን? እንደዚህ አይነት ነገር ለዘላቂ እንፍታ ካል ይሄ በአንጃነት እየመጡ አሁን ሌላ ጦርነት የሚጋብዙትን ነገር ማስወገድ አለብን። ሌላኛው ኢሳት ያነጋገራቸው የነጻነትና እኩልነት ፓርቲ አመራርና አደረጃጀት ዘርፍ ኃላፊ ሙባረክ ረሺድ በበኩላቸው ክልሉ በጦርነት የደረሰበትን ውድመት ለመቀነስ መስራት ሲገባ በሁለቱ አመራሮች ክፍፍል ሳቢያ ህዝቡ ሊደናገጥ አይገባም ይላሉ። አያይዘውም የክልሉን ዘላቂ ሰላም ለማምጣትና ህዝቡን ለማረጋጋት የሚመለከታቸው አካላት ኃላፊነታቸውን ሊወጡ ይገባል ብለዋል። ከዚህም ባሻገር የፕሪቶሪያው ስምምነት በአግባቡ መተግበር አለበት ሲሉም አክለዋል። ውዥንብሮች እና ዳግም ጦርነት ይመጣብናል፣ ዳግም ሰቆቃ ይመጣብናል ከሚል ስጋት ማላቀቅ ዋና ስራው ሆኖ በቀጣይነት ሌሎች ስራዎችን መሰራት ይኖርባቸዋል። ይህንን ሊያደርጉ የሚገባቸው ኃላፊነት የሚሰማቸው አካላት በሙሉ ይህን ማድረግ አለባቸው። በዛ ረገድ ከጊዜያዊ ፍላጎት በላይ ህዝብን ጥቅም እና የሀገርን ጥቅም ከፊት ለፊት በማስቀመጥ ረገድ በህወሓት በኩል ተራማጅነት ያስፈልጋል የሚል ነገር አለ። ዛዋዊን ስቃይ ሊቀንስ የሚችል ነገር እንጂ እርስ በርስ እዛ ህወሓትና ህወሓት ሆኖ እየተዋደኑ በህዝብ ላይ ቁማር የሚጫወቱበት ሰዓት አልነበረም። ኢሳት ያነጋገራቸው ፓርቲዎች የክልሉን ሰላም ለማስፈን ቁርጠኛ መሆንና ፍሬያማ ንግግሮችን ማድረግ አስፈላጊ መሆኑን ተናግረዋል። የኢትዮጵያና የኤርትራ ግንኙነት ጠንካራ መሆን ከሁለቱ ሀገራት አልፎ ለአፍሪካ ቀንድም ከፍተኛ ጥቅም አለው ተባለ። የሁለቱ ሀገራት ግንኙነት ዓለም አቀፉን ህግ መሰረት ያደረገ ግልጽና መንግስታዊ መሆን እንዳለበትም ተገልጿል። ሰይፍ አለም ዝርዝር አለው። ዘመን ተሻጋሪ ግንኙነት ያላቸው ኢትዮጵያና ኤርትራ ታሪክ እንደሚጋሩ ሀገራት ጠንካራና ዘላቂ ግንኙነት መገንባት እንዳልቻሉ ይነገራል። በየዘመናቱ በሚፈጠሩ አጀንዳም የሀገራቱ ልዩነት ሲሰፋ ይታያል። ለዚህም እንደ ምክንያት የሚነሳው የኢትዮጵያና የኤርትራ ግንኙነት ግልጽና ህጋዊ አለመሆኑ ይገለጻል። ግልጽና መንግስታዊ ግንኙነት ተጠናክሮ ያለመቀጠሉ በመካከላቸው በተደጋጋሚ አለመግባባት እንዲፈጠር በር ከፍቷል። ከቅርብ ጊዜ ጀምሮ ደግሞ ሁለቱ ሀገራት ቀረቤታቸው መላላቱን የሚያሳይ ምልክት እየተስተዋለ ነው።
ይህንና ሌሎች የሀገራቱ አለመግባባት ምክንያቶች በተመለከተ ለምንድን ነው ሲል ኢሳት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው አቶ ደያሞ ዳሌ የሀገራቱ ግንኙነት ግልጽ ያለመሆን፣ የኤርትራ በኢትዮጵያ ጠንካራ መንግስት እንዲኖር አለመፈለግ ዋነኛ የሀገራቱ ቅራኔ እንዲሰፋ ያደረጉ ነገሮች ናቸው ይላሉ። ኤርትራ ስትገነጠል በቅኝ ግዛት ጥያቄ ከሄደ ስትገነጠል የነበራት የኤርትራ ግዛት አሰብን አያካትት ወይ ኢትዮጵያ የአሰብ ራስ ገዝ አቋቁማ ነበር። ከዛ በፊትም አሰብ ወሎ ውስጥ ከገባ ቆይቷል። ስለዚህ ስትወጣ ኤርትራ ክፍለ ሀገር የነበረውን ወይም ኤርትራ ራስ ገዝ የነበረውን ነው እንጂ ይዛ መውጣት የነበረበት በህግ መሰረት እስከ አሰብ ድረስ መጣ መውሰድ የለባትም የሚል የኢትዮጵያ አቲቲዩድ አለ። ይሄ ያስፈራቸዋል። አሁን የሆነ መንግስት ከመጣ መልሶ ክሌም ያደርጋል የሚል ነገር እነሱም ያውቁታል። ዓለም አቀፍ ህግና መርህ መሰረት ያደረገው የኢትዮጵያ የባህር በር ጥያቄ ውጤታማ እንዲሆን ሰላማዊ አማራጮች ብቻም ተግባራዊ መደረግ አለባቸው ያሉት ደግሞ ሌላኛው የዓለም አቀፍ ህግ ባለሙያው አቶ ጥላሁን ሊበል ናቸው። ኢትዮጵያ የባህር በር ያስፈልጋታል፣ እውነት ያስፈልጋታል። ይሄ የመንግስት ጥያቄ ብቻ አይደለም፣ የእያንዳንዱ ዜጋ ጥያቄ ነው። ነገር ግን የባህር በር ማግኘት ያለብን በሰላማዊ መንገድ ዓለም አቀፍ ህግን መሰረት ባደረገና የዓለም አቀፍ ህግን መሰረት በማድረግ ኢትዮጵያ ጥያቄውን ማቅረብ ያለባት በሰላማዊ መንገድና የፖለቲካ የዲፕሎማሲ ስራ በመስራት የቀጠናው የቀይ ባህር ተጠቃሚ ሀገሮችን ብቻ ሳይሆን በኤርትራ ማለት ነው ሌሎችንም ዓለም አቀፍ ተቋማትን የማሳመን ስራ የኢትዮጵያ የባህር በር ጥያቄ የመኖርና ያለመኖር እንደመሆኑ መጠን የቀጠና ሀገሮችንም በተለይ አፍሪካ ቀንድን የኢትዮጵያ የባህር በር ጥያቄ ለቀጠናው የሚጠቅም መሆኑን የኢትዮጵያ መንግስት የዲፕሎማሲ ስራ መስራት አለበት። ከዚህ በተጨማሪም አቶ ደያሞ ዳሌ የኢትዮጵያ የሶማሊያ ችግር የፈታችበት መንገድ እንደ ልምድ ተጠቅማ ከኤርትራም ጋር የሻከረው ግንኙነት ማለዘብ አለባት ብለዋል። እንደ ኢትዮጵያና እንደ ኤርትራ ላለ ሀገር ጦርነት አዋጭ የሚሆንበት ምንም መንገድ የለም እና ቢበርድ ነው ቆንጆ፣ በድርድር የሚፈታበት መንገድ ቢከድ ነው ቆንጆ። ዋናው የጦርነቱ እንዳይቀር የሚፈልግ ሀገር ግብጽ ነው። ይህንን አካውንት ወስደን ነው እንግዲህ እኛ እኔ የምለው ቢቻል በድርድር ቢቻል ነው መቻልም አለብን። ሌሎች ሀገሮች ከኛ ጎን ሊሰለፉ የሚችሉ ሀገሮች ይዘን ኤርትራ ላይ ጫና ተደርጎ ከሶማሌ ጋር በትብብር ገለል እንዳደረግ ነው። አሁን ኤርትራን ከግብጽ እጅ የማውጣት ሙከራ ቢደረግ ቆንጆ ነው። የኢትዮጵያና የኤርትራ ግንኙነት ጠንካራ መሆን ከሁለቱ ሀገራት አልፎ ለቀጠናው ከፍተኛ ጥቅም ያመጣል ሲሉም ባለሙያዎቹ ሀሳብ ሰጥተዋል። የኢጋድ የሱዳን የሰላም ሂደት ልዩ ልኡኮች ፎረም በአዲስ አበባ ውይይት እያደረገ መሆኑ ተገለጸ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሱዳን የሰላም ሂደት ልዩ ልኡኮች ፎረም ስብሰባውን ዛሬ በአዲስ አበባ ማካሄድ ጀምሯል። ፎረሙ በሱዳን ሰላም ለማምጣት የሚደረጉ ጥረቶች የተቀናጁና የተናበቡ እንዲሆኑ የሚሰራ ነው። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በፎረሙ መክፈቻ ላይ ባስተላለፉት መልእክት ልዩ ተወካዮችና ተወካዮች ለሱዳን የሰላም ሂደት ያላቸው ቅንጅት እና ትብብር ማጠናከር እንደሚገባቸው አመልክተዋል። ፎረሙ በሱዳን ያለውን ግጭት ለመፍታት የጋራና ግልጽ የአካሄድ ስልት መፍጠር ያለመ መሆኑን ከኢዜአ ያገኘነው መረጃ ያመለክታል። ኢጋድ የሰላም ሂደቱ በሱዳናውያን ባለቤትነትና መሪነት እንዲከናወን በቁርጠኝነት እንደሚሰራም ገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የዕለቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ ዘገባዎች ደግሞ ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። በሀገር ውስጥ ለቡና ዋጋ መጨመር ምክንያቱ የዓለም አቀፍ ገበያ የዋጋ ጭማሪ ነው ተባለ። በብራዚል በተከሰተው ድርቅና ሌሎች ምክንያቶች የቡና ምርት መቀነሱን ተከትሎ በዓለም አቀፍ ደረጃ የቡና ዋጋ ጨምሯል ሲል የኢትዮጵያ ቡና ማህበር ገልጿል። መሰረት ባዩ ያዘጋጀችውን ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ኢትዮጵያ ወደ ውጭ ከምትልካቸውና ገቢ ከምታገኝባቸው ምርቶች አንዱና ቀዳሚው ቡና መሆኑ ይታወቃል። ከዚሁ ጋር ተያይዞ ከሰሞኑ በሀገር ውስጥ ገበያ የቡና መሸጫ ዋጋ በእጥፍ ጭማሪ ማሳየቱ እየተገለጸ ይገኛል። የሀገር ውስጥ የቡና መሸጫ ዋጋ ጭማሪ በምን ምክንያት የተፈጠረ ነው ሲል ኢሳት የኢትዮጵያ ቡና ማህበርን ጠይቋል። የኢትዮጵያ ቡና ማህበር ስራ አስኪያጅ ግዛት ወርቁ በሰጡት ምላሽ አሁን ላይ የቡና መሸጫ ዋጋ በዓለም አቀፍ ደረጃ ጭማሪ አሳይቷል ብለዋል።
ይህ የሆነበትም ምክንያት በብራዚል በተከሰተው ድርቅ፣ በዩክሬን ጦርነትና በሌሎች ምክንያቶች ነው ያሉ ሲሆን በዚህም የሀገር ውስጥ የቡና ዋጋ ጭማሪ አሳይቷል ሲሉ ተናግረዋል። ምንም እንኳን በዓለም አቀፍ ደረጃ የቡና መሸጫ ዋጋ ጭማሪ ያሳየ ቢሆንም በሀገር ውስጥ የታየው የዋጋ ጭማሪ ግን የተጋነነ ነው ሲሉ ስራ አስኪያጁ አስረድተዋል። የዓለም ገበያ በአሁኑ ጊዜ የተከሰተው የዓለም ገበያ በዓለም ታይቶ አይታወቅም። እዚህ ዋጋ ደርሷል። $4 በላይ ነው የሄደው። ባለፉት ኦልሞስት በእኛ አቆጣጠር ከጥቅምት ምናምን ጀምሮ የነበጋ በጣም ከፍተኛ ነው። ስለዚህ በዛ የዓለም አቀፍ ዋጋ በጣም ወጣ። የዓለም አቀፍ ዋጋ ደግሞ ለምን ወጣ? ብራዚል ላይ በተከሰተው የድርቅና የዝናብ መብዛት ሁለቱም ተቀላቅሎ ኖት ኦንሊ ብራዚል፣ ቬትናምም እንደዚህ ኦልሞስት ወደ 20% ምርቷን አጣለች ነው የሚባለው። ስለዚህ በእነዚህ ምክንያት ዋጋው ሳፕላዩ በመቀነሱ የዓለም አቀፍ ዋጋ ሄደ። ያን ዋጋ ተከትሎ አገር ውስጥ ያለው ዋጋ ወጣ። የአገር ውስጡ አወጣጥ ግን ሪሊ የዓለም አቀፉን ዋጋ የተከተለ ያህል ነው ወይ? ትንሽ የተጋነነ ይመስለኛል። መጋነኑ ሁለቱም ጋር ይኖራል፣ ዓለም አቀፍ ላይም አገር ውስጡም ላይ። ምክንያቱም ትንሽ ዋጋ የመውጣት እንደዚህ ሲታይ ሁሉም እጁ ላይ ያለውን ነገር ይዞ ዋጋ የመጨመር ቴንደንሲ ስለሚታይ ማለት ነው። ስለዚህ ሪሰንትሊ የተፈጠረው የዋጋ መጨመር ከዓለም አቀፉ ነጸብራቅ እና የስፔኩሌሽን ውጤት ነው ብዬ ነው የማምነው። የገበያው ሁኔታ ተለዋዋጭ በመሆኑ በሀገር ውስጥ የሚገኙ የቡና ላኪዎች ያላቸውን የቡና ምርት በስፋት ለውጭ ገበያ ማቅረብ አለባቸው ሲሉም ስራ አስኪያጁ ይመክራሉ። ኢትዮጵያ አሁን ላይ ለውጭ ገበያ የምታቀርበው የቡና ምርት እየጨመረ መምጣቱን ገልጸው ምርቱን ከምትልክባቸው ሀገራትም ሳውዲ አረቢያና ጀርመን ቀዳሚዎቹ ሀገራት መሆናቸው ገልጸዋል። ላስት እኮ የላክነው እኮ 300,000 ቶን ነው እኮ 300,000 ቶን እኮ ብዙ ነው እኮ ኦልሞስት እኮ 11 አካባቢ ነው 200,000 ቶን የደረሰው 225,000 ቶን ለመጀመሪያ ጊዜ 200,000 ቶንን ያለፈው። ስለዚህ ሳፕላዩ ኦልሞስት 10 ዓመት ባልሞላ ጊዜ ውስጥ ከ30% በላይ የኤክስፖርት መጠን ጨምሯል። ቁጥር 1 ሳውዲ አረቢያ ናት። በፊት ቁጥር 1 ጀርመን ነበረች። አሁን እንዲያውም ጀርመንና ሳውዲ አረቢያ በጣም ተቀራርበዋል። የተወሰነ የጀርመን ብልጫ በ6 ወሩ ታይቶ ነበር። አመቱ ሙሉ ሲደርስ ደግሞ ማን እንደሚበልጥ አናውቅም። ላስት ይር ግን ሳውዲ አረቢያ ነች አንደኛ የነበረችው። ከዛ ቀጥላ ጀርመንም ትልቅ ገዢ ነች። ከዛ አሜሪካ አለች፣ ጃፓን፣ ቤልጂየም፣ እነዚህ ሳውዝ ኮሪያ፣ ቻይና እንደዚህ ነው በተከታታይ የኛ ቡና ገዢዎች። ኢትዮጵያ ወደ ውጭ የምትልከው የቡና መጠን 10 ዓመት ባልሞላ ጊዜ ውስጥ ከ30% በላይ መጨመሩን የኢትዮጵያ ቡና ማህበር ገልጿል። ኢትዮጵያና ደቡብ ሱዳን በሁለትዮሽ የኢኮኖሚ ትብብራቸው ላይ ውይይት አድርገዋል። ሁለተኛው የኢትዮ ደቡብ ሱዳን ፎረም በግንቦት ወር 2017 ዓ.ም በጁባ ይካሄዳል። በደቡብ ሱዳን የኢትዮጵያ አምባሳደር ነቢል ማህዲ ከደቡብ ሱዳን የንግድ እና ኢንዱስትሪ ሚኒስቴር አቶ እንግኩል ማንያንግ ጋር ተወያይተዋል። ውይይቱ የሀገሪቱን የሁለትዮሽ የኢኮኖሚ ትብብር ማጠናከር በሚቻልበት ሁኔታ ላይ ያተኮረ ነው። አምባሳደር ነቢል ማህዲ ኢትዮጵያና ደቡብ ሱዳን ያላቸውን ጠንካራ ዲፕሎማሲያዊ ግንኙነት በኢኮኖሚ በንግድና በኢንቨስትመንት መስክም የበለጠ ለማጎልበት መስራት እንደሚገባ አመልክተዋል። ከግንቦት 18 እስከ 20 ቀን 2017 ዓ.ም በጁባ ለሚካሄደው ሁለተኛ የኢትዮ ደቡብ ሱዳን የቢዝነስና ኢንቨስትመንት ፎረም ኤምባሲው ከባለድርሻ አካላት ጋር በመሆን ዝግጅት እያደረገ እንደሚገኝ አመልክተዋል። በውይይቱ ወቅት ፎረሙ በስኬት እንዲጠናቀቅ በጋራ ለመስራት ከመግባባት ላይ ተደርሷል። የደቡብ ሱዳን የንግድና ኢንዱስትሪ ሚኒስትር አቶ እንግኩል ማንያንግ በበኩላቸው በሁለቱ ሀገራት መካከል የተጀመረው የንግድና የኢንቨስትመንት ግንኙነት ውጤታማ እንዲሆን አስፈላጊውን ድጋፍና ክትትል ለማድረግ ዝግጁ መሆናቸውን ጭምር ገልጸዋል። በኢትዮጵያ ድንበር አካባቢ የሚኖሩ የደቡብ ሱዳን ዜጎች የኢትዮጵያን ምርቶች አዘውትረው እንደሚጠቀሙ ጠቁመው ምርቶቹን ለማህበረሰቡ በፍጥነትና በጥራት እንዲደርስ ከፍተኛ ፍላጎት እንዳለ አመልክተዋል። በሁለቱ ሀገሮች መካከል ህጋዊ የንግድ እንቅስቃሴ እንዲጠናከር የተጀመረው የመሰረተ ልማት ዝርጋታ ሂደት ወደ ትግበራ እንዲሸጋገር ከኢትዮጵያ መንግስት ጋር በጋራ እንደሚሰሩ መግለጻቸውም ኢዜአ ዘግቧል።
በዘይት ሽያጭ ላይ አላስፈላጊ የዋጋ ጭማሪ ባደረጉ 22 የንግድ ተቋማት ላይ ህጋዊ እርምጃ መውሰዱን የሐረሪ ክልል ንግድ ልማት ኤጀንሲ አስታወቀ። በክልሉ በዘይት ፍጆታ ላይ አላስፈላጊ የዋጋ ጭማሪ ባደረጉ 22 የንግድ ተቋማት ህጋዊና አስተማሪ የእርምት እርምጃ መውሰዱን ነው ኤጀንሲው ያስታወቀው። በቀጣይም በምግብ ፍጆታ እቃዎች ላይ አላስፈላጊ የዋጋ ጭማሪ በሚያደርጉ አካላት ላይ የሚደረገውን ቁጥጥርና የክትትል ስራ ጠናክሮ እንደሚቀጥልም ኤጀንሲው አስታውቋል። የሐረሪ ክልል ንግድ ልማት ኤጀንሲ የንግድ ፍቃድ ምዝገባ ክትትልና ቁጥጥር ዳይሬክቶሬት አቶ ሚሊዮን ጽጌ እንደገለጹት በሀገር አቀፍ ደረጃ ከማክሮ ኢኮኖሚ ማሻሻያ ጋር በተያያዘ በፍጆታ እቃዎች ላይ መጠነኛ የዋጋ ማሻሻያ መደረጉን አስታውሰው ለዚህም ከዋጋ ማስተካከያ ጋር በተያያዘ ክትትልና ቁጥጥር ሲያደርግ መቆየቱን ተናግረዋል። ከሰሞኑ በክልሉ ከዘይት አቅርቦት ጋር በተያያዘ የ250 ብር ጭማሪ ማሳየቱን የገለጹት ዳይሬክተሩ ሆኖም የዋጋ ጭማሪው በክልሉ ደረጃ ብቻ ሳይሆን በሀገር አቀፍ እንደሆነም ነው ያስገነዘቡት። ሆኖም ከዋጋ ጭማሪው ጋር በተያያዘ በአንዳንድ ነጋዴዎች ዘንድ አላስፈላጊና የተጋነነ የዋጋ ጭማሪ መታየቱን ገልጸዋል። በዚህም አላስፈላጊና የተጋነነ የዋጋ ጭማሪ ባደረጉ 22 ነጋዴዎች ላይ ህጋዊ የእርምት እርምጃ መውሰዱን ገልጸው በዚህ ልክ የቁጥጥርና የክትትል ስራ ተጠናክሮ መቀጠሉንም አስገንዝበዋል። በክልሉ የዘይት አቅርቦት ተደራሽ ከማድረግ አኳያና የአቅርቦት ችግር እንዳይከሰት ከሃሜሬስ የምግብ ዘይት ፋብሪካ ጋር በቅርበት እየተሰራ ይገኛል ሲሉም አክለዋል። በቀጣይም መሰል ችግሮች እንዳይከሰቱ ማህበረሰቡ የሚያደርገውን ድጋፍ አጠናክሮ ሊቀጥል እንደሚገባም ገልጸዋል። በባህር ዳር ከተማ አስተዳደር በግንባታ ላይ የነበሩ 14 ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ በመታገዝ ወደ ማምረት መሸጋገራቸውን የአስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በመምሪያው የኢንዱስትሪ ልማት ቡድን መሪ አቶ አቤል ኢሳያስ ለኢዜአ እንደገለጹት ወደ ማምረት የተሸጋገሩት ኢንዱስትሪዎች ከ592 ሚሊዮን ብር በላይ ካፒታል ያስመዘገቡ ናቸው። ኢንዱስትሪዎች በኬሚካል፣ በሳሙና፣ የበቆሎ ስታርች፣ በፓስታ፣ በጨርቃጨርቅና አልባሳት፣ በእብነ በረድ፣ በብረት ብረትና በመኪና ፊልትሮ ማምረት ስራ ላይ የተሰማሩ ናቸው ብለዋል። ባለድርሻ ተቋማትም በኢትዮጵያ ታምርት ንቅናቄ በመምራት የመብራት፣ የውሃ፣ የመንገድና ሌሎች መሰረተ ልማቶች በማሟላታቸው ኢንዱስትሪዎች ፈጥነው ወደ ማምረት እንዲሸጋገሩ ማስቻሉን ገልጸዋል። ኢንዱስትሪዎቹ ለ747 ዜጎች ቋሚ የስራ ዕድል መፍጠራቸውን ጠቁመው ግንባታቸውን ያጠናቀቁ 10 ኢንዱስትሪዎችን በመደገፍም ወደ ማምረት ለማሸጋገር እየተሰራ ይገኛል ብለዋል። በከተማው አስተዳደር የዩኒክ ፓስታና መኮረኒ ፋብሪካ ስራ አስኪያጅ አቶ ጌቱ ያዩ በተደረገላቸው ድጋፍ ፋብሪካውን ወደ ማምረት እንዲገባ ማድረጋቸውም ገልጸዋል። አሁን ላይ ፋብሪካው በቀን እስከ 150 ኩንታል ፓስታ እያመረተ ለገበያ እያቀረበ መሆኑን ገልጸው በሙሉ አቅሙ ወደ ማምረት ሲሸጋገር ወደ 400 ኩንታል የማሳደግ አቅም እንዳለውም ተናግረዋል። የከተማው አስተዳደር የመብራት፣ የውሃና የመንገድ መሰረተ ልማት እንዲሟላ አስፈላጊውን ድጋፍ ማድረጉን ጠቅሰው ለ122 ሰራተኞችም ቋሚ የስራ ዕድል መፍጠሩን አውስተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያውዝናቸው የቢዝነስ መረጃዎች ይህን ይመስላሉ። አሁን ደግሞ ወደ ቀጣይ ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገርን። እስራኤል በጋዛ በፈጸመችው ጥቃት ከ300 በላይ ፍልስጤማውያን ተገደሉ። ይህንን ተከትሎ ሐማስ እስራኤል የክህደት ጥቃት እየፈጸመች ነው ሲል ከሷል። ሸሪፍ ኢማም በጉዳዩ ላይ ተጨማሪ አለው።
እስራኤል በፈጸመችው የአየር ጥቃት ከ300 በላይ ፍልስጤማውያን ተገደሉ። የጤና ተቋማት ኃላፊዎች እንደገለጹት ከሞቱም መካከል ሕፃናት ይገኙበታል። ሐማስ እንዳለው እስራኤል የክህደት ጥቃት እየፈጸመች ነው። በከበባ ውስጥ ባለና ራሱን መከላከል በማይችል ሲቪል ነዋሪ ላይ ድብደባ አካሂዳለች። ይህም የተኩስ አቁሙን ስምምነት ለመቀልበስ የታሰበ ድርጊት ነው ብሏል። ፍልስጤማዊ እስላሚክ ጂሃድ እስራኤል ከጃንዋሪ 19 ጀምሮ በስራ ላይ የነበረውን የተኩስ አቁም ስምምነት ለመጣስ ሆን ብላ እያደናቀፈች ነው ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ድብደባው እንዲካሄድ ትዕዛዝ የሰጡት የተኩስ አቁሙን ስምምነት የመጀመሪያ ምዕራፍ ለማራዘም በመካሄድ ላይ ያለው ድርድር ውጤት ባለማምጣቱ ነው ብለዋል። የጋዛን የተኩስ አቁም ስምምነት ለማራዘም በአሜሪካ በእስራኤልና በሐማስ መካከል በኳታር ሲካሄድ የነበረው ውይይት ካለ ስምምነት ተጠናቋል። በውይይቱ ላይ የተሳተፈችው አሜሪካ ሐማስን ተግባራዊ ሊሆኑ የማይችሉ ጥያቄዎችን በማቅረብ ከሳለች። አሜሪካ የመጀመሪያው ምዕራፍ እስከ ሚያዝያ አጋማሽ ድረስ እንዲራዘምና በዚህ ጊዜ ውስጥም የታጋችና የእስረኛ ልውውጡ እንዲቀጥል ሐሳብ አቅርባለች። ሐማስ ግን ሐሳቡን አልተቀበለውም። ሐማስ የእስራኤል ጦር ከጋዛ እንዲወጣ የሚጠይቀውና በዘላቂ ጦርነት በማቆም ላይ የሚመክረው ሁለተኛው ዙር የተኩስ አቁም ምዕራፍ ተግባራዊ እንዲደረግ ይጠይቃል። እስራኤል በሐማስ ላይ ጫና ለመፍጠር ያለመ ነው ባለችው እርምጃ የምግብና ነዳጅ አቅርቦት ጨምሮ ሰብአዊ ድጋፍ ወደ ጋዛ እንዳይገባ ከልክላለች። የኤሌክትሪክ ኃይልም አቋርጣለች። እስራኤል ከሐማስ ጋር የገባችውን ውል አላፈረሰችም። ምክንያቱ ደግሞ የተኩስ አቁም ስምምነቱ ካበቃ 2 ሳምንት አልፎታል ብለዋል እስራኤላዊ የፖለቲካ ተንታኝ ዮኒ ቢን ሜንሃም። አሜሪካ ከድርድሩ ውጤት ማግኘት ባለመቻሉ የተሰላቸች ትመስላለች። ዶናልድ ትራምፕ በግላቸው እስራኤል በጋዛ ላይ የወሰደችው እርምጃ የመደገፋቸው ምክንያት ይህ ነው ሲሉ ለአልጀዚራ ነግረዋል። እስራኤል በአሜሪካ ታግዛ ወደ ሁለተኛው የተኩስ አቁም ስምምነት ምዕራፍ ትግበራ ላለመግባት ወስናለች። ሐማስ ግን ሁለተኛው ምዕራፍ የተኩስ አቁም ስምምነት እንዲተገበር አጥብቆ ይፈልጋል። ፕሮፌሰር መሐመድ አልማስሪ የእስራኤል ድብደባ ሐማስን ወደ ስምምነት ለማምጣት ነው በሚለው ሐሳብ ላይ አይስማሙም። ይህ ጦርነት የማድረግ ፍላጎት ነው ሲሉ ለአልጀዚራ ተናግረዋል። እስራኤል በሐማስ ላይ ጫና ለማሳደር በመቶዎች የሚቆጠሩ ፍልስጤማውያን መግደል አያስፈልጋትም። አክለውም እስራኤል ሁሉም ሰብአዊ እርዳታ እንዲቋረጥና አስፈላጊ ቁሳቁሶች ወደ ጋዛ እንዳይገቡ በማድረግ ሆን ብላ ፍልስጤማውያንን እንዲራቡ እያደረገች ነው። ይህ በእርግጠኝነት የጦር ወንጀል ነው። እንደማስበው እዚህ ጋር አንድ ጉዳይ አለ። ይህን በማድረግ በሐማስ ላይ ጫና መፍጠር አሁን ላይ ባለንበት በዚህ በተለየ ሁኔታ ግን ሐማስ ላይ ጫና ለመፍጠር ነው ተብሎ መወሰድ የለበትም። ይህ እኔ እንደማስበው እስራኤል ወደ ጦርነት ለመመለስ ግልጽ የሆነ መልእክት ነው ብለዋል። ዜናውን ስናጠናቅር አልጀዚራ፣ አላይ እና ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን በዩክሬኑ ለ30 ቀናት በሚቆየው የተኩስ አቁም እቅድ ላይ ለመወያየት ዛሬ ማክሰኞ በስልክ እንደሚነጋገሩ ይጠበቃል ተባለ። ኬቭ በሀሳቡ የተስማማች ቢሆንም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ጦርነቱን ለማራዘም የተኩስ አቁሙን እየተቀበለ ነው ብለዋል። ብዙ ዩክሬናውያንም የዩኤስ እቅድ ወደ ሰላም ያመራል የሚል ተስፋ እንዳላቸው እየገለጹ ይገኛሉ። ዮሐንስ ተስፋ ተጨማሪ አለ። ይህ በዩክሬን ድንበር ውስጥ ያለ ማሪፖል አቅራቢያ የሚገኘው በሩሲያ የተያዘ የስልጠና ቦታ ቢሆንም ዛሬ የአሜሪካው ፕሬዝዳንት ከሩሲያው ቭላዲሚር ፑቲን ጋር የስልክ ድርድር ለማድረግ ቃል ገብተዋል። በዩክሬን ዛፖሮዚያ የሚገኘው ሌላኛው የአውሮፓ ትልቁ የኒውክሌር ኃይል ማመንጫም ጨምሮ የግዛቱ ወሳኝ ጉዳዮች መፍትሄ ያላገኘና በአሁኑ ጊዜ በሩሲያ ኃይሎች ቁጥጥር ስር እንዳለም ይገኛል። እዚህ በተቻለ ፍጥነት ወደ ግንባር ለመመለስ ከጉዳት ማገገም ይኖርባቸዋል። ከዩክሬን አውደ ውጊያ ጀርባ ባለው በዚህ ጤና ጣቢያ ወታደሮች ከሩሲያ ጋር የተኩስ አቁም ስምምነት ሊኖር እንደሚችል ከመተማመን ባለፈ ሌላ ምኞትም አላቸው። እስካሁን ፑቲን የተኩስ አቁም ሐሳቡን ካልተቀበሉ እንደሚቀበሉት እርግጠኛ መሆን አልችልም። ምን እንደማደርግም አላውቅም። እኔ የማስበው ብቸኛ ነገር ቢኖር ይህንን ቁስል መታከምና ወደ ግንባር መመለስ ነው። የወደፊቱ የዩክሬን ሁኔታ በጣም የተወሳሰበ እየሆነ መጥቷል። የሩሲያ ኃይሎች አብዛኛዎቹን የዩክሬን ወታደሮች ከሩሲያ ኩርስክ ግዛት አስወጥተዋል።
አሁን የሩሲያን የመልሶ ማጥቃት ፍራቻ ዩክሬን ከኩርስ ድንበር አቅራቢያ ያሉትን የአካባቢው ነዋሪዎች እያፈናቀለችም ሲሆን ይህም የተኩስ አቁም ስምምነቱን ለኪየቭ የበለጠ አሳሳቢ ያደርገዋል። ለአንድ ሳምንት ያህል ፑቲን የተኩስ አቁም ሀሳቡን በአዎንታ ሊቀበለው አልቻለም። መላው ዓለም መስማት የሚፈልገውን ሳይሆን እሱ የፈለገውን ብቻ ነው እየተናገረ ያለው። የሩሲያው ፕሬዝዳንት የተኩስ አቁም ሀሳቡን በጊዜያዊነት መደገፋቸው ሲታወቅ ውጥረት ቢፈጠርም አስፈላጊ የሆኑ ሁኔታዎች አሉ። የዩኤስ ፕሬዝዳንት ዶናልድ ትራምፕ ከቭላዲሚር ፑቲን ጋር ከመገናኘታቸው በፊት በዩክሬን ላይ የመጨረሻ ስምምነት የተደረሰባቸው ብዙ ነገሮች መኖራቸውን ገልጸው ነገር ግን ገና ብዙ መነጋገር አለብን ብለዋል። ለሁሉም ጥሪ አድርገናል። ነገር ግን በጣም አሳሳቢ ደረጃ ላይ የደረስን ነው። እናም መላውን የሩሲያ ዩክሬን ነገር መቋጨት እንፈልጋለን። ይህንን ደግሞ ዩክሬን የምትፈልገው ይመስለኛል። እንደሚፈልጉ አውቃለሁ። ሁሉም ሰው ይፈልጋል። ከባድ ፍጅት ነው። የካናዳው ጠቅላይ ሚኒስትር ለንደን እንደደረሱ ዩክሬን የመጀመሪያ የንግግር አጀንዳቸው መሆኗ ግልጽ ነበር። በታሪክ ውስጥ ዓለማችን እንደገና ባህሪዋን እየለዋወጠች ያለችበት ወቅት ላይ እንገኛለን። ይህንን የሚገልጽ ዜና ደግሞ በሰዓታት ውስጥ ከጆሮአችን ሊደርስ ይችላል። መረጃውን ስናጠናቅር አል አይንን፣ አልጀዚራንና ዶቼ ቬለን በዋቢነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር። ሰላም።